ለሴቶች ሰፊ እድል መስጠት ከተቻለም ከራሳቸው አልፎ ለሀገር ትልቅ ስራ መከናወን ይችላሉ ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ይህን ያሉት ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል አራተኛ ዙር ሰልጣኞችን ባስመረቀበት ጊዜ ነው። መዲናዋ አዲስ አበባን የመቀየር ሰው ተኮር ስራው ዋና ግቡ የነዋሪዎችን ፍላጎት ማሟላትና በዘላቂነት ተጠቃሚ ማድረግ ነው ብለዋል ከንቲባ አዳነች አቤቤ። በከተማው ከሰው ተኮር የልማት ስራዎች መካከልም ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል አንዱ ማሳያ ሆኖ ይጠቀሳል። ማዕከሉ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ጉዳት ደርሶባቸው የነበሩ ሴቶች የሙያ ስልጠና ወስደው ወደ ስራ እንዲገቡ እያደረገ ይገኛል። በዚህ ሂደትም ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ለአራተኛ ዙር በተለያዩ የሙያ መስኮች ያሰለጠናቸውን ሴቶች አስመርቋል። በአራተኛ ዙር 909 ሴቶችን አሰልጥኖ ያስመረቀው ማዕከሉ ወደ ስራ ከገባ ጀምሮ በአጠቃላይ 2404 በአስቸጋሪ ህይወት ውስጥ የነበሩ ሴቶችን በጨርቃ ጨርቅ፣ በፋሽን ዲዛይን፣ በዶሮ እርባታ፣ በኤሌክትሪክ መስመር ዝርጋታ፣ በቧንቧ ስራ፣ በልጆች አያያዝ እንክብካቤን ጨምሮ በሌሎችም ዘርፎች አሰልጥኗል። ማዕከሉ ሰብአዊ ክብራቸውን ተነጥቀው ይኖሩ ለነበሩ ሴቶች ተስፋቸው እንዲለመልምና ከራሳቸው አልፈው ለሌሎችም እንዲተርፉ በማድረግ ላይ ነው። ከንቲባ አዳነች አቤቤ ስልጠና ወስደው የተመረቁ ሴቶችን በጀመራችሁት አዲስ ጉዞ አሸናፊ ሆናችሁ ውጡ ሲሉ አሳስበዋል።